የባህር በር የሌለው ሀገር በቀይ ባህር ላይ ወታደራዊ እንቅስቃሴ ማድረጉ ለኛ ቀይ መስመር ነው ስትል ግብጽ ዝታለች። ኢትዮጵያ በቀይ ባህር ላይ የባህር ኃይል ጦር ሰፈር የምታቋቁም ከሆነ ለግብጽ ብሎም ለቀጠናው ደህንነት ስጋት ይፈጥራል ብላለች። በመካከለኛው ምስራቅና በአፍሪካ ግዙፍ የባህር ኃይል የገነባችው ግብጽ አብዛኞቹ የአሜሪካ፣ የፈረንሳይ፣ የጀርመንና የጣሊያን ስሪት የሆኑ የተለያዩ መጠንና አገልግሎት ያላቸው 140 መርከቦች አሏት። የባህር በር አልባዋ የሆነችው ኢትዮጵያ ባህር ኃይሏን መልሳም እየገነባች እንደሆነ ቢነገርም በአሁኑ ወቅት ወታደራዊ ዘመቻን የሚወጡ ምንም አይነት የባህር ኃይል መርከቦች የሏትም። ይህ በትንታኔ ዘገባችን የሚዳሰስ ጉዳይ ነው። ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ ለሰዓቱ ያሰናዳነው ልዩ የትንታኔ ዘገባችን እነሆ ተጀምሯል። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። ኢትዮጵያ በቀይ ባህር ላይ የባህር ኃይል ማስፈሯ ለግብጽ የደህንነት ስጋት ይፈጥራል ሲሉ የግብጽ የውጭ ጉዳይ ሚኒስቴር ዶክተር በድር አብድላቲ በአረብኛ በሰጡት ቃለ ምልልስ ኢትዮጵያ በቀይ ባህር ላይ ባህር ኃይል ለማስፈር የምታደርገውን ጥረት እንደሚቃወሙ ገልጸዋል። ሚኒስትሩ በንግግራቸው በኢትዮጵያና በሶማሊያ መካከል የነበረውን ውጥረት ለማሸማገል ጥረት ሲያደርጉ ለነበሩት የቱርክ ባለስልጣናት ይህንን አቋማቸውን ማሳወቃቸውን አስረድተዋል። ሲናገሩ የባህር በር የሌለው ሀገር በቀይ ባህር ላይ ወታደራዊ እንቅስቃሴ ማድረጉ ለኛ ቀይ መስመር ነው። ማንኛውም ሀገር በምንም አይነት ሁኔታ እንደዚህ አይነት የጦር ሰፈር እንዲያቋቁም አንፈቅድም ሲሉም ዝተዋል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ጦር ሰፈር የምታቋቁም ከሆነ ለግብጽ ብሎም ለቀጠናው ደህንነት ስጋት እንደሚፈጥርም አስረድተዋል። የግብጽ ባለስልጣናት እንዲህ አይነት አስተያየት ሲሰጡ ይህ የመጀመሪያቸው አለመሆኑ ይታወቃል። አንድ አስተያየት ሰጪ እንዳሉት የግብጽ ሚዲያዎች በዛሬው ዕለት እያዳረሱት የሚገኘውና በኢትዮጵያ ህዳሴ ግድብ ዙሪያ አዲስ አበባ አስገዳጅ ስምምነት እንድትፈርምላት ያደረገቻቸው የዓመታት የተቀናጁ ጥረቶች ግቧን ስላልመታላት የካይሮን አሁናዊ ሀሳቧን የሚያንጸባርቅ ዛቻ ነው ብሏል። እናም ኢትዮጵያ በዚህ ወቅት ያለ ካይሮ ይሁንታ የህዳሴ ግድብን ገንብታና አጠናቃ ለማስመረቅ ዝግጅት መጀመሯ የድርድር ደጃፎችን በመዘጋቱ ሀገሪቱ መብት የምትለውን በተለይም የኃይል አማራጭ ለማለት ፈልጋ ነው በሚል በበርካቶች የሀገሪቱ ልሂቃን እየተብራራ የሚገኘውን አማራጭ የምትጠቀም ይሆናል ሲሉም እያስነበቡ ይገኛል። ይሁንና ግብጻዊው የውጭ ጉዳይ ሚኒስትር አብድላቲ ከወርሃ ሰኔ መጨረሻው የ2025 ገለጻ በኋላ ሰሞኑን የሰጡት መግለጫ መንግስታዊ መግለጫ እንደሌለ የሚታወቅ ቢሆንም ከወቅታዊ የሰሜን ኢትዮጵያ ውጥረት አኳያ ግን ዛቻው በቸልታ መታየት እንደሌለበት የሚጠቁም ነው ይላሉ። የሀገራቱ መሪዎች ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብ-ኤል መንደብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀው ነበር። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑ ስታነሳ ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይተዋል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሟን ስታሰማ የቆየችው ግብጽ ኢትዮጵያ እያነሳችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ትገኛለች። ጠቅላይ ሚኒስትር አብይ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎት ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ወንዝ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሞአሊ ፊቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅት ይህንን የግብጽ አቋም ተነስቶ ነበር። የግብጽ የውጭ ጉዳይ ሚኒስትር አብድላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባም በወቅቱ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር የአስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደራሷ ግዛት ከምትቆጥራት ሶማሊላንድ ጋር ታህሳስ 2016 ዓ.ም ስምምነት ላይ ደርሳ የነበረ ስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሊላንድ
ጋር የነበረው ስምምነት ኢትዮጵያ የባህር በር ሰፈርና ወደብ እንድታገኝ የሚያስችል እንደሆነም ተገልጾ ነበር። ከዚያ በኋላም ኢትዮጵያ በቱርክ አሸማጋይነት ከሶማሊላንድ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥ ገልጻለች። አባይ ወንዝ ላይ ተገንብቶ እየተጠናቀቀ ባለው የህዳሴ ግድብ ምክንያት ውዝግብ ውስጥ የቆዩት ግብጽና ኢትዮጵያ ከቅርብ ዓመታት ወዲህ ከየትኛውም ጊዜ የበለጠ ውጥረት ውስጥ ገብተዋል። ግብጽ ኢትዮጵያ በቀይ ባህር ላይ የባህር ኃይል ማስፈሯ የደህንነት ስጋት ይፈጥራል ያለችውን ጉዳይ በወታደራዊ አቅም እንፈትነው። የኢትዮጵያ ጦር ባለፉት 10 ዓመታት በተለያዩ የሀገር ውስጥና የውጭ ጦርነቶች ውስጥ አልፈዋል። ባለፉት 3 10 ዓመታት ውስጥ የኢትዮጵያና የኤርትራ ጦርነት እንዲሁም ከ2 ዓመታት በፊት ያበቃው ደም አፋሳሹ የሰሜን ኢትዮጵያ የእርስ በርስ ጦርነት ዋነኞቹ ሲሆኑ ከዚህ ባሻገርም የሀገሪቱ ሰራዊት በተለያዩ የሰላም ማስከበር ተልዕኮዎች ውስጥ ተሳትፏል። በቅርብ የተደረገው የሰሜን ኢትዮጵያ ጦርነት በሰውና በንብረት ላይ ካደረሰው ውድመት ባልተናነሰ በኢትዮጵያ መከላከያ ሰራዊት ላይ ቀላል የማይባል ጉዳትን ማስከተሉ አይቀሬ ነው። በአንጻሩ የግብጽ ጦር ባለፉት 40 ዓመታት ጉልህ በሆነ ጦርነት ላይ ሳይሳተፍ ምዕራባውያን ሀገራት ዘመናዊ የጦር መሳሪያዎች ሲያደራጁ ቆይተዋል። የግብጽ ጦር በጥቂት ሺዎች የሚቆጠሩ ሰራዊቱን ያጣበት ወታደራዊ ዘመቻ ያካሄደው በሲናይ በረሃ ከኢስላሚክ ስቴት IS ሰርጎ ገቦች ጋር ባደረገው ግጭት ነው። የሀገራትን አጠቃላይ ወታደራዊ አቅም በመመዘን ደረጃን የሚሰጠው ግሎባል ፋየር ፓወር በ2024 እትሙ የሀገራትን ከሰራዊት ብዛት እስከ ትጥቃቸው ድረስ በመፈተሽ የወታደራዊ አቅም ደረጃን ይሰጣል። የ145 ሀገራትን ወታደራዊ አቅም በመመዘን በየዓመቱ ደረጃ የሚያመጣው ግሎባል ፋየር ፓወር ለምዘናው 60 ያህል የመገምገሚያ ነጥቦችን ይጠቀማል። እንደ ግሎባል ፋየር ፓወር አሃዝ ከሆነ ግብጽ ወታደራዊ አቅሟ በብዙ ርቀት ከኢትዮጵያ ከፍ ያለ ነው። በግሎባል ፋየር ፓወር አሃዝ ኢትዮጵያን ከ145 ሀገራት 49ኛ ደረጃ ላይ ስትቀመጥ ግብጽ ደግሞ 15ኛ ላይ ትገኛለች። ኢትዮጵያ በወታደራዊ አቅም በሀገሪቱ ካሉ 54 ሀገራት የ5ኛ ደረጃ ላይ የምትገኝ ሲሆን ቀዳሚዋ ደግሞ ግብጽ ናት። የግብጽ ጦር ሰራዊት በብዛት በአየር በምድርና በባህር ኃይል ከኢትዮጵያ ጦር ያለው ልዩነት ሰፊ ነው። ምንም እንኳን ግብጽና ኢትዮጵያ ተቀራራቢ የሆነ የህዝብ ቁጥር ቢኖራቸውም በሰራዊት ብዛት ላይ ግን ልዩነታቸው ሰፋ ያለ ነው። ኢትዮጵያ 162 ሺህ የሚሆን አጠቃላይ ሰራዊት ብዛት ያላት ሲሆን ግብጽ በአንጻሩ 440 ሺህ ሰራዊት አላት። ከዚህም በተጨማሪ ግብጽ ወደ ግማሽ ሚሊዮን የሚጠጋ ተጠባባቂ ኃይልና 300 ሺህ ፈጥኖ ደራሽ ኃይል ሲኖራት ግሎባል ፋየር ፓወር ኢትዮጵያ ተጠባባቂና ፈጥኖ ደራሽ ኃይል እንደሌላት ያመለክታል። በመካከለኛው ምስራቅና በአፍሪካ ግዙፍ የባህር ኃይል የገነባችው ግብጽ አብዛኞቹ የአሜሪካ፣ የፈረንሳይ፣ የጀርመንና የጣሊያን ስሪት የሆኑ የተለያዩ መጠንና አገልግሎት ያላቸው 140 መርከቦች አላት። የባህር በር አልባዋ የሆነችው ኢትዮጵያ ባህር ኃይሏን መልሳ እየገነባች እንደሆነ ቢነገርም በአሁኑ ወቅት ወታደራዊ ዘመቻን የሚያወጡ ምንም አይነት የባህር ኃይል መርከቦች የሏትም። ይህም ሆኖ ኢትዮጵያና ግብጽ በቀጥታ ወደ ወታደራዊ ግጭት የሚገቡበት እድል ጠባብ ነው። በእጅ አዙር የሚደረጉ ግጭቶች ደግሞ ሀገራቱ ያላቸውን ወታደራዊ አቅም በሙሉ ለመጠቀም የሚያስችላቸው አይደለም። ከዚህ ባሻገር ግን የጎረቤት ሀገራትን የአየር ክልልን በማለፍ የሚፈጸሙ ድንበር ዘለል የአየር ጥቃቶች ቢኖሩ እንኳን በግሎባል ፋየር ፓወር ሪፖርት ላይ ባይጠቀስም ሁለቱም ሀገራት ዘመናዊና ጠንካራ የአየር መከላከያ ስርዓት እንዳላቸው ይነገራል። የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ ያሰናዳነው ሰበር ትንታኔ የተከታተላችሁትን ይመስል ነበር። ስለተከታተላችሁን ከልብ ያመሰገንን። አሁንም ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጋብዛለን። ሰላም ለምድራችን፣ ሰላም ለኢትዮጵያ። ጤና ይስጥልን።